ውዴ አድነኝ የኔ ፍቅር እንኳን መጣልኝ ይደፍረኝ ነበር አንተ ባለጌ ሰው ትሆናለህ ብዬ አምጥቼ ለካ እንዲህ አይነት ባለጌ ከንቱ ሰው ነህ ለካ ውጣ ሄሎ ወይ የኔ ቆንጆ ቆይ ግን መቼ ነው አገልግሎትን ጨርሰህ የምትመጣው? ቆይ ለእኔ ጊዜ የሚባል ነገር የለም? ትንሽ ጊዜ ብቻ እኮ ነው። ይኸውልሽ በእኔ ቦታ ሰዎችን ከተካ በኋላ ነገሮች ሁሉ ይስተካከላል። እንደዛ እያልክ እኮ 2 ዓመት ሞላ። ትንሽ ጊዜ ብቻ እኮ ነው። ይኸውልሽ በእኔ ቦታ ሰዎችን ስተካ ነገሮች ሁሉ ይስተካከላል። ወይ ልጅ አልወለድኩም ወይ ሴት ናት ብለህ እንደ ሴት ፍቅር አልሰጠህም። ይኸውልሽ አሁን አገልግሎት ልገባ ስለሆነ ባይሆን በኋላ ስወጣ ልደውልልሽ። እሺ ታው ምን ማድረግ እንዳለብኝ እኔ ነኝ የማውቀው። የለኝም አገልግሎት ምን እኔ የማውቀው። ስለተፈጠረው ነገር ሁሉ ጥፋተኛ ነኝ። ይቅርታ ካረክልኝ አስፈላጊውን ነገር በሙሉ እቀጣለሁ። ይኸው እኮ ወደ ጎዳና መልሽ። አሁን ምን ቀረ? እባክህ ለሱ በጣም ይቅርታ። ነገር ግን ስራ እስከምትጀምር ድረስ የ3 ወር የቤት ኪራይን እከፍላለሁ። ቆይ ይህ ሁሉ ነገር ለምን ነው የምታደርጊው? ካየሁ ጊዜ ጀምሮ ነበር ብቸኝነት ከሌላ ይረዳኝ መሰለኝ። ቆይ እሱ መልካም ሰው አይደለ እንዴ? አዎ ጥሩማ ጥሩ ሰው ነው። ለውጭ ሰው ጥሩ ነው የሚመስለው። ግን እኔ እንደምታየው በወር ውስጥ 2 ቀን እንኳን ቤት ውስጥ አይሆንም። 2 ቀን እንኳን ቤት ውስጥ ቢኖር እንደ ሴት አይመለከተኝም። ስሜት የሚባል ነገር ያለኝ አይመስለውም። አንድም ቀን ምን ጎደለሽ ሳይሆን ምን ለበሽ፣ እንዴት ትለብሻለሽ ነቀፋ ብቻ ነው። አሁንማ ሴት መሆኔን ራሱ ሳይዘነጋው አይቀርም። ሌላ ደጅ ይወጣል እንዳለ እንደዚህ አይነት ሰው ባህሪ የለውም እንደምታየው ነው። ግን ፈጽሞ እኔ ሚስቱ መሆኔን ራሱ የሚያስታውስ አይመስለኝም። ወይ አልወለድኩ ወይ እንደ ሴት አልታየው። እኔ እኮ እዛ ቤት ውስጥ ተንቀሳቃሽ ዕቃ በለኝ። ይገርማል። ለካ ውስጡ ለቄስ ነው። አሁን ተነስና ቤቱን እንፈልግ። ቤቱን መከራየት አለብህ። ተነስ እንሂድ እንፈልግ። ታንቆቀለሽ ነው ታንቆቀለሽ እስቲ ሄሎ ሄሎ እንዴት ዋልሽ? የት ሄደሽ ነው? እዚሁ ሰፈር ሱቅ ወጣ ብዬ ነው። አዎ መጣሁ። እሺ መጣሁ ጠብቀኝ። እና መጥቻለሁ እያለ ነው ቤት። አንተ ቤቱ ተከራይሽ እኔና ተከራይው። አንቺስ? በቃ መጣሁ። እሺ በቃ ይኸውና ተከራይ አደራ። እሺ ቻው በቃ። ማን ነው ይግቡ? ሰላም ለዚህ ቤት ይሁን። ሰላም ለዚህ ቤት። ምን ልትሰሪ መጣሽ? እንዴ ቢሮ ስትጠፋ ቤትን አፈላልጌ መጣሁ።
ቆይ አንቺ ያምሻል እንዴ? ይሄ ምን አይነት ድፍረት ነው ይሄ እንዴ? ቆይ እሺ ባለቤት ብትኖርስ? እንግዲህነት መጣው እንጂ ምን አደረኩኝ ነው? ወይንስ ቢሮ ያደረግነውን ነገር እንዳላወራ ፈራ? አንቺ ቢሮ ደግሞ ምንድን ነው ያደረገው? ስሚ ይኸውን የባለ ትዳር ቤት ነው። ስለዚህ ቤት ይለቀሽልኝ ውጪ። እንደውም ምን እንደሚፈጠር ያለው አልወጣም። እንዴ ልቀቀኝ። ብትወጪልኝ ነው የሚሻለው። አልወጣም። ውጪ እኮ ነው። ምን እየተካሄደ ነው? ይኸውልሽ አንቺ እንደምታስቢው አይደለም። ጭራሽ ቤት ውስጥ ሴት እንደሱ እኮ አይደለም። እኔ ነኝ ሳላስፈቅድ ሰው ቤት የገባሁት። ይቅርታ የኔ እናት፣ ምንም የተፈጠረ ነገር የለም። ይኸውልሽ እናት ተከተላት እንጂ አይደለም። ነይ ይኸውልሽ የኔ እናት የኔ ቆንጆ አይደለም። እኔን አታውቂኝም? እሺ በቃ ይሁን። እሺ ምን ልጋልስሽ? ሳቂ ጉድ ሃይ እንዴ ምን ነው? በር እንኳን አታውቅም እንዴ? ዝም ብሎ ነው የሚገባው? አንቺ ቆይ መቼ ነው ስነ ስርዓት የሚኖርሽ? አንተን አግብቼ ስርዓቴን እስኪይዝ አሁን ስነ ስርዓት የለህም እያልሽ ነው አይደለም? ስርዓትማ ባይኖር ባላፈቀርኩ ነበረ። ያቺ ዘልዛላ መስገድ ምታኝ። አዎ ምታኝ። አንተን አፍቅሬ ከምሰቃየው ስቃይ በላይ አይበልጥብኝም። እኔ ማዝነው ግን ለዚች ዘልዛላ ሚስት ብለህ እኔን መምታት ነው። እሺ ስሚ ሚስቴ እንደዚህ አይነት ሴት አይደለችም። አሁን ቢሮ ይለቀሽ ውጭልኝ። እወጣልሃለሁ። ይሄንን ፎቶ ካየ በኋላ ግን እንነጋገራለን። እንዴ ነይ 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 አንዴ ነይ አንዴ እንዴ አሁን አመክ ምንድን ነው ይሄ? ምን እየተደረገ ነው? ቆይ ደግሞ ከመቼ ነው እንዲቃወም ሙሉ ያደረከው? ሙሉ የሚሆነውማ ያው አንቺ ስትመጪ ነው። ይሄ ወረኛ እኔማ መጣሁ አይደል? ያው ሙሉ ለሙሉ ጠቅልለሽ ስትመጪ ነው። ትንሽ ታገሰኝ እሺ። የተከበሩ የወደፊት ባለቤት። እሺ የተከበሩ ባለቤት። አሁን ባይሆን አውቀውና ብንደሰት አይሻልም? አሁን ይሄንን ተወውና ያሉበትን ቦታ አሳያለሁ። እሺ እርዳታሽን ነው የምፈልገው። እሺ ቃናስ የተከራዩበትን ቦታ አሳያለሁ። እሺ እንዴ ዛሬ ተደስቻለሁ። ሀብታም ብቻ ይመስለኝ ነበር እንደዚህ ማስደሰት የሚችለው። ሀብታም ውጫዊ እንጂ ውስጣዊ ነገር ማስደሰት አይችልም።
መደሰትማ ከእናንተ ጋር ነው።